ቤተሰብ ወላጆች ወይንም ደግሞ ተማሪዎች እንግዲህ በርዕሱ ላይ እንዳያችሁት ዛሬ ብዙ መንገዶች ቢኖርም አንድ አምስት መንገዶችን ወይንም አንድ አምስት ቁልፎችን ማሳየት እሞክራለሁ። የመጀመሪያ የሚሆነው ጽንሰ ሐሳቡን ወይም ኮንሴፕቱን በደንብ መረዳት ይኖርባችኋል። ጽንሰ ሐሳቡን መረዳት ወይም በደንብ መገንዘብ ማለት ፎርሙላውን መሸምደድ ከመሸምደድ በፊት ቀመሩ ወይንም ፎርሙላው እንዴት እንደመጣ መረዳት ነው ወይንም ማወቅ ነው። ኖርና ሁለት እዚህ ሲቀመጥ አጠቃላይ አምስት ይሆናል። 2 እና 3 5 2 እና 3 5 እንደዛ ከማለት ይልቅንስ እንዴት አምስት እንደሆኑ ከዛ ወደ ላይ ከፍ ስናደርገው ደግሞ የተለያዩ ፎርሙላዎች አሉ። እነዛ ፎርሙላዎች እንዴት መጡ የሚለውን አሁን እኔ ወርታች ወረድ ካሉት ተማሪዎች ተነስቼ ነው እያልኩ ያለሁት። ከፍ ስንል ደግሞ የተለያዩ አይነት ቀመሮች ይኖሩናል። ኤኒዌይስ እነዛን በሂደት የምናያቸው ይሆናል። ያው ቀመሮቹ ዞሮ መሸምደድ ሳይሆን ከየት እንደመጡ መረዳቱ ላይ ትልቁ ፖይንት ይሆናል። ሌላ ሁለተኛው በየቀኑ ልምምድ ማድረግ ነው። ሂሳብ ማለት ልክ እንደንትን ነው እንደ ሙዚቀኞች ወይንም ደግሞ እንደ ስፖርተኞች ነው ሂሳብ። ሙዚቀኞች የሙዚቃ መሳሪያን ሲለማመዱ በየጊዜው ልምምድ ካላደረጉ የሆነች ጋፕ ከኖረች የዛ የሙዚቃ ቁልፎቹን በቀላሉ ይረሳቸዋል። ስፖርተኞችም እንደዚሁ ስፖርቱን ባቆሙ ዕለት የሰውነታቸው ፈርጣማነት እየቀነሰ እንዲሁም የመቋቋም አቅማቸው እየቀነሰ እየወረደ ይመጣል። አንድ ቀን ስፖርት በሰሩ ቁጥር ደግሞ የተሻሻለ ይመጣልና ስለዚህ ሂሳብን በየዕለቱ ከ20 እስከ 30 ደቂቃዎች በየዕለቱ ኦን አቨሬጅ ልምምድ ማድረግ ያስፈልጋል። ሶስተኛው ነገር ከስህተት መማር ነው። የሚገጥሙንን ስህተቶች እንደ ስህተት ወይም እንደ እፍረት አድርገን መተው ሳይሆን ከተሳሳትነው ተነስተን ለምን እንተሳሳትን የት ላይ እንደሆነ ስህተታችን በደንብ ደጋግመን ሰርተን ለውጡን ማምጣት እና ወደ መልሱ መድረስ ይኖርብናል። እዚሁ ጋር አብራችሁ የምትይዙ ነገር ሁሉ ጊዜ ልምምድ ስታደርጉ በሂሳብ ጎበዝ ለመሆን ስትሞክሩ ከከባድ ጥያቄዎች መነሳት የለባችሁ። ግን ከባድ ጥያቄ ላይ በመጀመሪያ ግብ የምትፈጥሩ ከሆነ የማስቆረጥ ባህሪ ይኖራል። ሌላ አራተኛ ነገር ደግሞ ለሰዎች ማስረዳት። ይህ እጅግ በጣም ቤስት ዌይ ነው ቱ አንደርስታንድ ለማለት። ለሌሎች ስታስረዱ አንድን ሂሳብ በትክክል ለሌሎች ለጓደኞቻችሁ በምታስረዱበት ሰዓት ሌላውን ሰው ለማስረዳት ስትሉ ለራሳችሁ ትዘጋጃላችሁ። ለሌሎች በምታስተምሩበት ሰዓት ለራሳችሁም እየተማራችሁ ይበልጥ አእምሯችሁ ወይም ማይንዳችሁ ይበለጠ እየተነሳሳ ይሄዳል። አምስተኛው ለዛሬ የመጨረሻው ወርድ ፕሮብለም እና ጂኦሜትሪ ላይ ምን ተሰጠኝ ምን ተጠየቅኩ የሚለውን በደንብ ማስተዋል ያስፈልጋል። የተሰጠን ጊቭን አሁንም ታች ክፍል ላይ ባሉ ምሳሌ ልስጥ። ሀሊማ በመጀመሪያው ቀን 30 እስክሪብቶዎችን ሸጠች። በሚቀጥለው ቀን 20 እስክሪብቶዎችን ሸጠች። ሀሊማ በጠቅላላ በሁለቱ ቀኖች ውስጥ ስንት እስክሪብቶዎችን ሸጠች? የተጠየቁት ምንድነው? እንዴት ነው የምሰራው የሚለውን መረዳት። አሁን እንግዲህ እዚህ ጋር ሁለቱን ነገሮች መደመር ነው ማለት ነው። ስለዚህ የተጠየቁት ነገር መደመር ነው። በመጀመሪያ ቀን የሸጠቻቸውን 30 እስክሪብቶዎች እና በሁለተኛ ቀን የሸጠቻቸውን 20 እስክሪብቶዎች አንድ ጋር ማቀላቀል መደመር ማለት አንድ ጋር ሁለቱን ማድረግ ማለት ነው። የተጠየቁት ደግሞ መደመር ነው። መቀነስ ቢሆን ደግሞ በአንድ ክፍል ውስጥ 50 ተማሪዎች አሉ። 20ዎቹ ሴቶች ናቸው። የወንዶቹ ብዛት ስንት ነው? አሁን እዚህ ላይ ምን ተሰጠ? ጠቅላላ በክፍል ውስጥ ያሉ የተማሪዎች ብዛት የሴቶቹም የወንዶቹ። ከዛስ የሴቶች ደግሞ ብዛት is given ምን ተጠየቀ? የወንዶቹ ብዛት
ሶ ምንድነው ማድረግ ያለብኝ? ከጠቅላላው ላይ ከወንዶቹ ላይ የሴቶቹን መቀነስ። ለ50 ተማሪዎች አሉ 5 ጭረቶችን ልናስቀምጥ እንችላለን። 3 4 5 እያንዳንዳቸው 10 ቫልዩ ወይም ዋጋ አላቸው። 50 ናቸው ጠቅላላ። የሴቶቹ ብዛት 20 ነው። 20 ማለት 2 10ዎች ማለት ነው። ሶ ከአምስቱ ጭረቶች ላይ 5ቱ ጭረቶች ማለት 50 ማለት ነው። እያንዳንዱ 10 ዋጋ አለው። ሁለቱን ሳነሳ ስንት ይቀሩኛል? 3 ይቀሩኛል። ስለዚህ የተሰጠኝ ጠቅላላ ድምርና የአንዱ ዋጋ የተጠየቁት ደግሞ የአንዱ ዋጋ ነው። በዚህ መሰረት ወርድ ፕሮብሌሞችን ጂኦሜትሪ ክፍልም ሲሆን እንደዚሁ ሁሌ ልምምድ ትልቁ ቫልዩ አለው። ሌላም ነግራችሁ ነገር ከበላዮቻችሁ ያሉ አካላት ሂሳብ ትምህርት ማለት ከባድ ነው ብለው የሚነግሯችሁን ያለ እነሱ ነው። ያ እነሱ ያለፉበት ጊዜ ነው። እናንተ ያላችሁበት ጊዜ ደግሞ ሌላ ነው። እነሱ ያሳለፉት ዘመን እንትናንተና የሚባል ዓመተ ምህረት ሊሆን ይችላል። እናንተ ያላችሁበት ሌላ ዓመተ ምህረት ነው ያላችሁት። ልክ እንደዛ እንደሚለያይ ሁሉ የነሱ ወላጆች ሌሎች ናቸው፣ የናንተ ወላጆች ሌሎች። ልክ እንደዛ እንደሚለያይ ሁሉ የነሱ ማይንድ ሌላ ነው፣ የናንተ ማይንድ ሌላ ነው። እሳቤ ትልቁን መሰረት ይይዛል። ትልቁ መሰረት ትልቁን ነገር ሂሳብ ጥላቻ እንዲኖርብን የሚያደርገው ሂሳብ ከባድ ነው የሚለውን ከቀድሞ ቤተሰቦቻችን ወይም ከቀድሞ ከሌሎች ዘመን የመጡትን በአካባቢ የሚገኙ ሰዎችን በመስማት እዛ ጋር ብሎክን ስለምናደርገው ነው። መምህር መሐመድ ነኝ። ለዛሬ እዚህ ላይ ይበቃኛል። ያላችሁን አስተያየት ኮሜንት ላይ መስጠት ትችላላችሁ። ባይ